زين الكوحي قلب شجر عرب ركات تصحي سيد صعد جمل مدرة بدا رقص كايا على بحر خدا كأسرو الحيخة زري علم زري علم كأسرو الحيخة زري علم سعكايا ربا وسلمي كفقطا من داب الشغرامي سعكايا ربا وسلمي كفقطا من داب الشغرامي أزن صباح أميركا تمزن بركنا بدان أمكن كتبرعن يقومون مسكا عدي حالق نكا وحسي ونس مالكي عدي سفنكي سعركا يا ربا وسلمي رمضاء من داو الشغرامي سعركا يا ربا وسلمي رمضاء من داو الشغرامي بلاش مريدو مريد كان عري ما سلام كاني غدسني عقلكم من بس زاير يوين سغاس وحس انت نعمتك عند الواقع تسبا وتنبار مواقر بانير من التي خاف تسبا وتنبار عاقر وحيلي بكى المرلي مسيرو نعم مسيرو بلاش مريدو مريد كان عري ما سلام كاني غدسني عقلكم من بس زاير يوين سغاس وحس انت نعمتك عند الواقع تسبا وتنبار مواقف بانير من التي خاف تسبا وتنبار عاقر وحيلي بكى المرلي ولد تقيابا يريد روح أمور ولي سمع سيلو نعم مسيلو من هو أسير الصغيب عنو اسرع كازهلو عطرك زتصور
سلامات كبرات تخطت له البحر ميديا خميت وعلو خميت حدرو أنا طبق لهم صوم طبقت له تسفايو أوكي بقرنا لهم أنتي مدب حيزلكم ما تيزر له كاب نو بزخونة مدب بستالين قبر سلاسي ولا ستالين السوز قربو مدب بزعبا كفات ناي تصادقانن ጠቐነታት ኣብ ልዕሊ ኤርትራን ዝምልከት ኣወሃሂዱ ዘምፅኦ መደብ ብዙሕ ካብኡ ክንፈልጦ ዘለና ነገራት መን እንታይ ይገብር ነይሩ ሰሩ ያሉ ፕሮፓጋንዳ ላይ ትኩረት እናደርጋለን ከትግራይ ጦርነት ኩሉ ፀለመታት ኣብ ልዕሊ ኤርትራ ዝወርድ ዝነበረ ኤርትራዊ ዝገበሮ ከም ዘይኮነ ንሕናቶም ኤርትራውያን ኣዳዕዲዕና ንፈልጥ ኢና እንተኾነ ግን ጻድቃን ጽላኣት ኣብ ልዕሊ ኤርትራ ዘለዎ ዓቕን ዘይብሉ ጽላኣት ስለ ዘለዎ ኩሉ ነገር ናብ ኤርትራ ወይ ሰራዊት ኤርትራ ብዘውረዶ ገበናት እንዳበለ ስጋዕ ሕጂ የጸልምን ንጽላም እውን ከም ዘይተርፍ ኩልና ንፈልጦ ኮይኑ እንተኾነ ግን ዋላ እቶም ካልኦቶም ድሓን ንሰላም ክስታይና ነብል ንደሊና ሰላም እንዳበልካ ምስ ኤርትራ ብፅቡቕ እንዳተቀራረብካን ከለኻ ናይ ሓደ ክልተ ሓለፍቲ ንጥቕሞም ኢሎም ንዝጓዓዙን ወይ ከዓ ነታ ኤርትራ ትበሃል ወይ ሰራዊት ኤርትራ ዝበሃል ብኸመይ ጌርና ነፀልሞ ተባሂሎም ድመፁ ልኡኻት ጌርካ ኣብ ልዕሊ ኤርትራ ጎስጓሳት ናይ ገበን ጎስጓሳት ምግባር ግን በፍጹም ክንቅበሎ ዘይብልና ነገር ኮይኑ ስለተሰማዕኒ ነዚኣ ሒዘልኩን ቀሪበ ኣለኹ ምክንያቱ ስታሊን መን እዮም እቶም ህዝቢ ድጨፍጨፉን መን እዮም እቶም ንህዝቢ ዘጥፍኡ ዝነበሩን ብዘይገለ ነገር ድሓዞ ኤቪደንስታት ተላኢኹ ዝመፆ ዝነበረ መልእኽትታት እውን ከይተረፈ ከም ዘለዎ ንሪኦ ንሰምዕና ኣለና ካብ ቃሉ ከዓ ካብ ዝብሎ ሕጂ ክትሰምዕዎ ኢኹም መን እቲ ገባሪ ሕማቕ ከም ዝነበረ እንተኾነ ግን ማዕረ ማዕርያስ እውን ክልቲኦም ፌደራልን ኤርትራን ዝገበርዎ ጨፍጫፍ ኣብ ልዕሊ ህዝብና እንዳበለ ድዛረቦ እውን በፍጹም ክንቃወሞን ክንቅበሎን ዘይብልና ነገር ኮይኑ ስማዕኒ ምክንያቱ ሰራዊት ኤርትራ ክቆትሎ ወይ ኩናት ገብረሉ ኢሉ ንዝመፀ ከም ዘይምሕር ኩልና ንፈልጦ ኢና ትግራይ ኣትዩ ምስ ሰራዊት ደኣምበር ኣብ ልዕሊ ህዝቢ ዝገበሮ ገበን ከም ዘየለ ከዓኒ ሓንቲ ኤቪደንስ እውን ትኹን ከምፁ ኣይከኣሉን በቲ ኮይኑ በቲ ግን እዛ ዘቃል እዚኣ ግን ካብ ኣፎም ምውፃእ ኣብዮም ስጋዕ ሕጂ እውን እንዳተዛረቡላ ዝኸዱ ዘለዉ ዓገብ ክንብል ክንክእል ኣለና ባህሊተ ኣብዚ እኳ ዋላት ንኣብነት ስታሊንሲ ገና ኣፍታ ሓንቲ ዓዲ ኣትዮም ልዕሊ 160 ዝኾኑ ሰባት ክጭፍጭፍዎም ከለዉ መልእኽቲ ብቴሌፎን መፂዎ ከም ዝነበረ እዛረባሉ ሰብ እዚ ማዕረ ማዕሪያ ግን ክልቲኦም ዝበደሉና እንዳበልካ ግን ሻዕብያ ዝገበረቶን ፌደራል ዝገበሮን እንዳበልካ ምምፃእ ግን ሻዕብያ ዝገበረቶ እንድሕር ደኣ ሃልዩ ነቶም ፀላእቲ ዝነበሩ ኤሊት ምስ ሰራዊቶም ተርጊፋቶም ተርጉፎም ምክንያቱ ንስኻትኩም ናትኩም ሓቢእኩም ናንዳማትኩም ክትዛረቡ ኢኹም ትደሊ እምበር ኣፎም ጋህ ሃቢሎም ኣፎም ሃህ ሃቢሎም ኣብ ቅድሚ ዓለም ብማስ ሜድያ ወፅኦም ናበይን ሚሳይል ክንሰድድ ምዃንና ድሮ ጀሚርና የለና ኢሎም በዓል ጌታቸው ረዳ ክዛረቡ ከለዉ ብቃልዕ ህዝብን መንግስትን ሰራዊትን ከጥፍኡ ድተኮስዎ እሞ ከዓ ናብ ማእኸል ህዝቢ ኣብ ማእኸል ከተማ ኣስመራ ተኪሶም ዕድል ስለ ዘይገበሩ ጥራሕ እዩ እቲ ሓደጋታት ኣዝዩ ገዚፍ ደይኮነ እምበር እንታይ ዶ ፅቡቅ ሓሲብኩምልና ሕምባሻ ዲኹም ትስንዱልና ነይርኩም ስለዚ ተጋሩ ቁርብተይ እቲ መልሓስኩም ኣደብ ተገበርኩም ሙሉእ ፅቡቅ እዩ ንስማዓዮ እንታይ ከም ዝብል ክትርእይዎ ኢኹም ኣብ ገፁ ኢኻ ትርእዮ ብጣዕሚ ከም ድሓዘነ ሕማቕ ሰብ ከም ዝኾኑ ጻድቃን እንታይ መጋብራት ከም ዝነበሮ ካብ ኣፎም ክንሰምዖ ኢና እቲ ሓቂ ገበናት ኣብ ልዕሊ ትግራይ ብተጋሩ እዩ ተገይሩ ዓመፃት
بتجارون بناي فيدرال سراويتني 400 دخونو سراويت عمستن قتلتن زنبورو خاب افهم እንዳ ተዛረቡ خلو دفانو بعلاتهم بر نحنا يكوننا ስለዚህ ትገበነኛ خلو نحنا نقبلو لمخنيات ገበናቶም ولا حنتي አይራአየናኒ ስለዚህ ኣብዚ ኾነ ኹን ነገር ከምዚታት ዓይነት ዘረባ ክዛረቡ خلو عقبنا يمبال خستاينا كنا قدل دلنا خوينو اي سمعنني انا سلام تو خوينو سلام تحق حسكا سلام كخونا لو ايلنغن منغستن سراويت እንዳጸለንካ ዝخيد ነገር ግን ዓለም ንختፈልጠልኩም ተበደልኩም ወይ ካኒ ጆኖሳይድ ተገይርኩም አንስ ደቅኩም ደንታ ዓሚፀን ሓጺን ዲኣቲወን ወላ ባናይ ኣቲወን እሱ ነቶም ገበርቱ ዳንበር ናባና ከተጸግዕዎ ንሕና ድሌት ድበሃል የብልና زود حنكم نسمع ايه በፊትና ከትግራይ ጦርነት በኋላ በተለይ ደግሞ በዚህ በቅርብ ወራት ውስጥ የተደረገ ያለው ጌታቸው ረዳ ወደ አዲስ አበባ ከመጣ በኋላ ብልጽግና እየተጠቀመባቸው ያሉ ሰዎችን በተመለከተና ከትግራይ ጦርነት በፊት የነበሩ ጉዳዮችን እንዳሳለን የኋላ የበፊት ምናምን ያደረ ወደ እናንተ የምናደርሰው ልዩ ፕሮግራም ይኖረናል። ከዚህ ጋር በተጨማሪ TPLF ለተባበሩት መንግስታት ዋና ጸሐፊ ደብዳቤ ልኳል። ለኢትዮጵያ መንግስት ስም ማጥፋት ዘመቻ ምላሽ መሆኑ ነው። ምን ነው ዘገየ ለምን አሰጥም ይያልነው ነበር። ወደ ተባበሩት መንግስታት አንቶኒዮ ጉተሬስ መላኩ አረጋግጠናል። ስለዚህ ጉዳይ እነግራቸዋለን። ጠቅላላ አሁን ያለው የጦርነት ድባብ በሚመስል ትግራይን መሰረት ያደረጉ የሚባሉ ግለሰቦችና ፖለቲካ ፓርቲዎች ወደ አዲስ አበባ እየተጠሩ በሙሉ ሚዲያ ዩቲዩብ ስትከፍቱ ሳተላይት ስትከፍቱ ፕሮፓጋንዳ በደንብ አርጎ ያቀላጠፉት ይገኛሉ። ነጻርቃን ሌሎቹም ሌላ ኃይለ ማርያምና አርአያ ተስፋ ማርያምን ተክተው እነ ዮሐንስ ገብረ መስቀልና አረጋው በረን ተክተው የብልጽግና አፈቀላጤነትን እየመሩት ይገኛሉ። በዚህ ሰዓት ላይ ባሉ ሌሎችም ላይ ባሉ ያው ፕሮፓጋንዳ ጭምር ይሄዱ ይገኛሉ። ለማንኛውም በጣም ጠንካራ ያለ ጉዳይ እናነሳለን። ጀነራል ጻድቃን የማህበረ ደገ ጭፍጨፋ የሻዕቢያን የፈጸመው ብሎታል። በእነሱ ውታፍ ነቃዮች ደግሞ አይ ጀነራል ጻድቃን እኮ ያፍ ወለምታ ነው ብሎኛል። የጀነራል ጻድቃን እኮ እንደዚህ ፈልጎ አይደለም እንደዚህ ማለት እኮ ነው። ደቡብ ራያ አካባቢ የፈጸመው ሻዕቢያ ራያ ሄዶ ጭፍጨፋ ፈጽሟል የምሉ ቦራ ሰለዋ ጭምር እንግዲህ የመሳሰሉ ለሻዕቢያ ተሰጥቶታል። ለማንኛውም ዩቲዩብ ላይ ያላችሁ በጣም ብዙ ስሜታው የሚያደርጉ ነገሮች ታያላችሁ ተሰማላችሁ። ግን ሼር አድርጉት አይከፋም። ሰብስክራይብ ካላደረጋችሁ ቻናሉን ሰብስክራይብ በማድረግ ጆይን አድርጉ። የሚዲያው ቤተሰብ ሁኑ። ሚዲያውን በያላችሁበት ደግፉ። የዚህ ሚዲያ ደጋፊዎቻችን ያው የሚከታተለው አብዛኛው ፋርሴ ቡላ አብዛኛው የብልጽግና እንትን ቢሆንም የዚህ ሚዲያ ደጋፊ ቋሚ የሆነ ደጋፊ እንዳለው ቋሚ እንደሆነ ተመልካች እንዳለው ቢያንስ በሞራል የሚደግፈው እንዳለ ስለሚታወቅ ስለዚህ ሚዲያውን ደግፉ ማለት እንወዳለን። በሳተላይት ለሚተላለፍ ለሚመለከቱ ተመልካቾች ለመድረስ ያክል ነው። እንግዲህ ዛሬ የወጣው ድምጽ አለ። ያው ትላንት በተለይ በትግራይ ኮሚኒቲ አካባቢ በጣም ብዙ መነጋገር እንዲያውም ገና ሰው አልሰማም። የጀነራል ጻድቃንና ብስራት አማረ የሚባል ሰው የወጣው ድምጽ አለ። ያው እኛ ስንናገረው የነበረው ነገር ነው። ኢንፋክት አንድ ቀን መጥቶ ደግሞ ያስተባብል ይሄ የኔ ድምጽ ነው ብሎ ያስተባብል ይሆናል። አይ ፎቶሾፕ ነው ኤአይ ነው ምናምን ብለው ደግሞ ያስተባብሉ ይሆናሉ። ምንም ጥርጥር የለውም። ወይ ቢንግ ቴሪዝም በትግራይ ህዝብ ስንናገረው ቆይተናል። ይሄ ብልጽግና ምን ያህል ሳተላይት ተሸፍኖ በትግርኛ የሚናገሩ ሳተላይት ቻናሎችን ከፍሎ በየወሩ እየከፈለ ደሞዝም እየከፈለ አክቲቪስቶች የትግራይ ጀነራሎችን ባህላዊ ጀነራል እያለ ዋሽንግተን ዲሲ ተቀምጦም መቀለ ተቀምጦም አዲስ አበባ ተቀምጦም በሳተላይትም በሶሻል ሚዲያም ያው የሚሰብከው በሙሉ ማን እንደሆነ ስንናገረው ነበር። በተጨባጭ እነሱ እጅ ከፍኝ ተገኝቷል። እንግዲህ ሲያወሩ እነግራቸዋለሁ ወደ ኋላ አካባቢ ኢባስ ብሎ ኤርትራ ዩቲዩበርን ቀጥሮ በትግርኛ የሚያወራ እኔ ኤርትራዊ ነኝ እኮ ኢሳያስማም ሄድ አለበት ሻዕቢያ መጥፋት አለበት የሚል ስለ ኤርትራ ጉዳይ መቆርቆር ሲገባው በትግራይ ፖለቲካ ገብቶ ሲፈተፍት የሚውል አንድ ተራ ዩቲዩበር አንድ ቆረቆንዳ የሚመስል ዩቲዩበር እሱንም እየከፈሉ በእውነት የማይሰማ ነገር የለም። ለማንኛውም ይሄ መጀመሪያ ወደ
ብልጽግና ያሰማራቸው አጀንዳ ሰጪዎች ናቸው። እነዚህ ብልጽግና በተለያየ መንገድ ትግራይን ቢዚ ለማድረግ አጀንዳ መስጠቱ ነው በሱ በኩል። እኛ ትግራይ በዚህ ሰዓት አንፎርቹኔትሊ ከመንግስት አንግል አንፎርቹኔት ነው፣ ከትግራይ እና ከትግራይ ወዳጆች አንግል ግን በጣም ፎርቹኔት ነው። ትግራይ በዚህ ሰዓት አጀንዳ ሰጪ እንጂ አጀንዳ ተቀባይ አይደለችም። በእርግጠኝ ነው የምንናገር፣ አጀንዳ ሰጪ እንጂ አጀንዳ ተቀባይ አይደለችም። እና ማንም ውርጋጥ፣ ማንም የመንደር አለሌ፣ ማንም ሌባ አጭበርባሪ የትላንት ታሪኩን ተኮፍሶ የትላንት ታሪኩን ከኋላ በስተጀርባ አድርጎ እሸውዳለሁ ብሎ የሚመጣ ንፋስ ነው የሚወስደው። ትግራይ ጆሮዋን በጥጥ ዘግታ እየሰራች ነው። የመጀመሪያ እንትን የምናደርገው የዩኤን ጉዳይ እናስቀድም። ይሄን ቲፒኤልኤፍ እንግዲህ ብርቱካን ሚደቅሳ አላቆም ያለችው ያለም ወርቅ ነው ማንም ብትባል ምርጫ ቦርድ አላቀም ያለችው ጌዲዮን ጢሞቴዎስ ፍትህ ሚኒስቴር እያለ አላቀም በቃ ሰርጃለሁ ያለው ኢንተርናሽናል ግንኙነትን ተናግሮ ወደ አንቶኒዮ ጉተሬስ ደብዳቤ እንደዚህ ይጽፋል። ውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስም አገር ውስጥ ቲፒኤልኤፍ የሚባል አላቅም ፍንካች የቲፒኤልኤፍ ፍንካች ህገወጥ ህወሓት ራሱን ህወሓት ብሎ የሚጠራው ራሱን እንደዛ ነው። that's the way they describe TPLF እንደዛ ነው የሚገልጹት። የህወሓቱ ፍንካች ይባል ነበር። አንደኛው ፍንካች ዋናው ፍንካች ማለት ይሄ ትንሹ አካል ማለት ነው። ትልቁ ፍንካች አይባልም፣ ዋናው ማለት ነው አውራ። ከዛ እንዲሁ ሾልኮ የወጣ ማለት ፍንካች ማለት ነው። ፍንካች ሾልኮ የወጣው ደብረጽዮን ነው። ዋናው ህወሓት ጌታቸው ረዳ ነው። እና ይሄ ለምዶ መጥፎ ስለሆነ ባድ ሀቢት እንደዛ የሚለው ባድ ሀቢት ዳይ ሃርድ የሚባለው ይሄ በፍጹም ፍንካች ካሉ በኋላ እዛው ቆሞ ቀሩ፣ በቃ ቀሩ። አሁንም ጌታ አረኔ ቲፒኤልኤፍ አይደለም ስምረት ነኝ ቢልም አይ አንተ ነው ዋናው ቲፒኤልኤፍ ያማ ፍንካች ብለናል እዛው ደርቀን ቀራለን እንጂ ዋናው ህወሓት አንለውም ነው የሚሉት። ዋናው እዚህ ጋር ደግሞ ያው ቲፒኤልኤፍ ፋንክሽንም ይሉታል ጌዲዮን ጢሞቴዎስ ወደ ኒውዮርክ ሌላ ፋንክሽን አለ ወይ ከተባለ አሁን አንቶኒዮ ጉተሬስ አያውቅም ብሎ ነው የሚያስበው። ደብረጽዮንን አያውቀውም፣ ቲፒኤልኤፍ የሚባለው ድርጅት አያውቀውም፣ በትግራይና በፌዴራል መንግስት ያለው ጉዳይ አያውቀውም፣ የፕሪቶሪያ ሰላም ስምምነት የሚባል አያውቅም። ይሄ የተፈራረሙት ጉዳይ ማን ከማን እንደተፈራረሙ አንቶኒዮ ጉተሬስ አያውቅም። እንደዛ ብሎ ነው የሚያስበው ጌዲዮን ጢሞቴዎስ። ጌዲዮን ብለን ስለምናውቀው ቦታው ስለያዘው ነው እንጂ አብይ ነው። አብይ አንብቦ ነው ያው ላከው፣ በቃ ላከው፣ ጥሩ ነው በቃ አነበብከው፣ እሺ ላከው የሚባል እንደዛ ነው። ቲፒኤልኤፍ ከአዲስ አበባ ጋር ምንም እንትን ባይኖረውም ከዩኤን ጋር ጠንከር ያለ ደብዳቤ ልኳል። ሳመሪውን ላቅርብላችሁ፣ ያው ብዙ 3 ፔጅ ምናምን ይመስለኛል። ሳመሪው ላቅርብላችሁ። ቲፒኤልኤፍ አቋሙን በደንብ አድርጎ የገለጸበት አንደኛ ምን ይላል? ከኤርትራ ጋር ሆኖ ህወሓት ለጦርነት እየተዘጋጀ ነው ብሎ የኢትዮጵያ መንግስት ውንጀላ በተመለከተ ውሸትና ለፖለቲካ ፍጆታ ተብሎ የተነገረ ነው ይላል። ፖለቲካሊ ሞቲቬትድ አሌጌሽን ነው የሚለው። ሁለተኛ ለፕሪቶሪያ የሰላም ስምምነት ህወሓት ተገዢ ነው ይላል። ለተግባራዊነቱ ህወሓት የበኩሉን ያደርጋል ይፈጽማል ይላል። የፌዴራል መንግስት ሆን ብሎ የፕሪቶሪያን ሰላም ስምምነት እያፈረሰው መሆኑን ይገልጻል። ከትግራይ አስወጣቸዋለሁ ያላቸው ነን ኤንዲኤፍ ኃይሎች ከመከላከያ ውጭ ያሉ ኃይሎችን አላስወጣም ይላል። ተፈናቃዮችን አልመለሰም ይላል። የትግራይ ተፈናቃዮች የህወሓት ህጋዊ እውቅና አልመለሰም ይላል። ሰብአዊ እርዳታ በተመለከተ በመቶ ሺህ የሚቆጠሩ ተጋሩ አሁን እንደተፈናቀሉ ነው፣ ተርበዋል። የህክምና አገልግሎት አያገኙም። ምክንያቱም በርካታ ቦታዎች በወራሪዎች እጅ ስለሆኑና እርዳታ እንዲገባ ስለማይፈቅዱ ነው ይላል። ምርጫ ቦርድ በተመለከተም ትንሽ ነካክቶታል። ሆን ብሎ የህወሓትን እውቅና እንዳይሰጠው በፖለቲካዊ ይዘት ሰላሙን እያፈረሰው ነው ይላል። ፖለቲካዊ እንትን እየተገፋ ማለት ነው። በፖለቲካ ምክንያት በፖለቲካ ተገፋፍቶ ነው የሚለው። ፌዴራል በጦርነት ቅስቀሳ ላይ ይገኛል ብሏል። የፌዴራል መንግስት በጦርነት ቅስቀሳ ላይ ይገኛል ይላል። ይሄን የጦርነት ቅስቀሳ ማቆም አለበት ይላል። ከኤርትራ ጋር ምንም አይነት መንግስታዊ ግንኙነት የለንም ይላል ህወሓት። ግንኙነቱ የህዝብ ለህዝብ ግንኙነት ነው ይላል። የዩኤን እና አፍሪካ ህብረት እንዲሁም ሌሎች የዓለም አቀፍ ማህበረሰብ የፕሪቶሪያ ሰላም ስምምነት እንደገና እንዲገመግሙ ጥሪ አቅርቧል።
ከኤንዲኤፍ ከመከላከያ ኃይሎች ውጭ ያሉ ሁሉም ኃይሎች ትግራይ ውስጥ ያሉት ሁሉም ኃይሎች ማስወጣት አለበት ብሎ ይሄንንም አፒል አድርጓል። ለተባበሩት መንግስታት፣ ለአፍሪካ ህብረት፣ ለዓለም አቀፍ ህብረተሰብ ይሄን አፒል አድርጓል፣ ጥሪ አቅርቧል። የአይዲፒ እንዲመለሱ ተፈናቃዮች እንዲመለሱ ጥሪ አቅርቧል። ሁማኒታሪያን አክሰስ ሙሉ በሙሉ እንዲተገበር ጥሪ አቅርቧል። የተጠያቂነት ጉዳይ አካውንታቢሊቲ ጉዳይ እሱንም ጥሪ አቅርቧል። ፖለቲካዊ ውይይት ፖለቲካል ዲያሎግ ከፌዴራል መንግስት ጋር መደረግ አለበትም ብሏል። እንግዲህ ለህወሓት ለሀገሪቱ ህወሓት ለሀገሪቱ ለኢትዮጵያ እንዲሁም ለቀጠናዊ ሰላም የበኩሉን አስተዋጽኦ ያደርጋል ይላል መጨረሻ ላይ። ይሄን ነው ያው አጥር አድርገህ ሳመሪውን ያቀረብኩላችሁ። የጌዲዮን ጢሞቴዎስ ለተባበሩት መንግስታት ወልዲያ እየተዋጋ ነው፣ ቲፒኤልኤፍ እና ኤርትራ መጥተው በኢትዮጵያ ምድር ላይ እየወጉኝ ነው እና ለሌላ ጦርነት እየተዘጋጁ ነው ከፋኖ ሚሊሻ ጋር ብሎ እንትን ያለው። ለዛ ምንም አይነት ግንኙነት የለኝም፣ ምንም የከፈትኩት ጦርነት የለም። ያው አጥር አድርጎ እንደዚህ ብሎ ምላሽ ሰጥቶታል። ጥሩ ነው ቢዘገይም ትንሽ ዘጌት ብሏል። ይሄ ደብዳቤ እንደወጣ ከትናንት ወዲያ ነው የወጣው። በእለቱ መስጠት ነበረበት፣ ግን ቢዘገይም ያው ቲፒኤልኤፍ ብዙ ጊዜ ፕሮግራም ይከተላል። ይሄን ኤዲት አድርገው ይሄን አድርገው ስብሰባ መሰብሰብ አለባቸው ለይሄን ለመወሰን ምናምን ስለሆነ ይገባናል። እና ይሄ ሪላቲቭሊ ፈጥኖ የተሰጠ መልስ ነው ወደ ተባበሩት መንግስታት የተላለፈ ደብዳቤ የሄደ ደብዳቤ። ሌላ የማህበራዊ ደገ ጉዳይ ነው። ጻድቃን ይጸድቃል ወይ? ጻድቃን ሪሊ ይጸድቃል ወይ? በማህበራዊ ደገ ክህደት እውነት ስም ለመርሆ ለተግባር ነውና ይጸድቃል ወይ ነው። ማህበራዊ ደገ የሚያክል ዓለም በሙሉ ያስደነገጠ በሙሉ በቲኤምኤች በኩል ፓርቲኩላርሊ በኔ በኩል እኔ ፕሮግራም ሰርቼው በኔ ኮኔክሽን ነው ካክሱም ሲመጣ በፐርሰናል ኮኔክሽን ያመጣ ነው ቪዲዮ ነው። ሌሎቹ እኔ ነኝ የሚል አይታጣም። እኔ አላቅም ያው በሙሉ የቲኤምኤች ስታፎችም ስለሚያውቁት ከትግራይ ጋር የነበረን ኮኔክሽን የሚያውቁ ሰዎች አሉ። የነበረው ኔትወርክ እኔ አውቀዋለሁ እንዴት እንዳገኘ ነው። ሲኤንኤን እንዴት አድርጎ ለሲኤንኤን ብሪፍ ያደረግነው እኔ ነኝ ፐርሰናሊ እኔ ነኝ ብሪፍ ያደረኳቸው። ኢንተርቪውም አድርገውኛል። ሲኤንኤን አለ ጎግል የምታደርጉት አለ ኢንተርቪውም አድርገውኛል። እና ይህን ማህበራዊ ደገ የሚያክል ዓለም በሙሉ ያስደነገጠ የትግራይ ፖለቲካ ወዴት አቅጣጫ እየሄደ እንዳለ ትግራይ ውስጥ የገቡ ኃይሎች ምን አይነት ወንጀል እየፈጸሙ እንዳሉ ትግራይ ውስጥ በተጨባጭ ያሳየ እጅ ከፍንጅ መከላከያ እጅ ከፍንጅ የተገኘበት ቪዲዮ ነው። በጣም ውድ ከሚባሉ ትግራይ ውስጥ ከተፈጸሙ ፍጻሜዎች እና መንግስትን በማጋለጥ ደግሞ ግንባር ቀደም ቪዲዮ ማስረጃ የሆነው የማህበራዊ ደገ ነው። እኔ ብከደው እኔ 1 ቢሊዮን ልስጥና ማህበራዊ ደገ ናሺ እዚህ ጋር ስታሊን የፌዴራል ሰራዊት የበደለው እጅ ከፍንጅ የተያዘ የተጨበጠ ኤቪደንስ እያለ እስካሁን ኤርትራና ኢትዮጵያ ኤርትራና ፌዴራል የኤርትራ ሰራዊትና የፌዴራል ሰራዊት እንደዚህ አድርገው ትግራይን ያበሳበሱ ብላችሁ የምትናገሩት ለምንድን ነው የኔ ጥያቄ። ቀጥል እንሰማለን። ውሸት ነው በለኝ እኔ ብለው ዋጋ የለው። 1 ትሪሊዮን ገንዘብ እንስጣችሁና ይሄን ሰርዙልን ቢባል የሚሰራዘር አይደለም። ዩኤን የመዘገበው አሜሪካ ስቴት ዲፓርትመንት የመዘገበው ጄኔቫ ሄደንም ያስረከብናቸው እኔ እጅ ያስረክባቸዋለሁ። ኦሪጂናል ቪዲዮ ምንም ነገር ንክኪ እንዳይኖር ይሄ ሎጎ ምናምን ያለበት ሎጎ ይሄ ትግራይ ቲቪ ቲኤምኤች ምናምን ነገር ይሄ የፖለቲካ ሚዲያ ነው እንዳይባል ጥርት ያለው ቪዲዮ እንዲያርገ በፍላሽ ዲስክ 42 ደቂቃ የተለያዩ ኦሪጂናል ቪዲዮዎችን ግፍ ትግራይ ውስጥ የተፈጸሙ እኔ ጄኔቫ 2022 ሰጥቻቸዋለሁ። እኔ በጣም ደስ የሚለኝ ያ ጊዜ ያገኙት እድልም ጭምር በቪዲዮ እንትን ከተጠቀሙበት ይጠቀሙበት ውድ ቪዲዮ ነው። ለቀይ መስቀልም ጄኔቫ የሚገኘው ቀይ መስቀልም ሰጥቻቸዋለሁ ኮፒው የ42 ደቂቃ በደንብ ተመርጦ መርጠን እንትን ያደረግነው ቪዲዮ ነው የሰጠናቸው። ይሄን እንዴት ጻድቃን ሊክደው ይችላል? ማህበራዊ ደገ ማንስ ትግራይ እንኳን ለትግራይ ተወና ኢትዮጵያዊ ያምናል ወይ? አንደኛ እነዚህ ሰዎች እንኳንም በተደጋጋሚ ወደ ሚዲያ መጡልን። እኔ እሱ የሚቀልበው ሚዲያ በራሱ አንደበትም ያው የተጋለጠ ስለሆነ ነው ያጋለጠ ስለሆነ አንድ ቀን መጥቶ አይ ይሄ ውሸት ነው እኔ እንደዛ አላልኩም ይበለን።
ትግራይ መሰረት አድርገው የትግራይ ሰራዊት የደርግ ሰራዊት ነው የሚሉን ቴሌቪዥን ጣቢያ አሉ። የደርግ ሰራዊት ነው የሚል ትግራይ መሰረት ተቀምጦ ዲሞክራሲ መብት ነው የፕሬስ ፍሪደም ነው። ይሄ አዲስ አበባ ተቀምጦ ግን አንድ ሀገር ውስጥ የሚገኝ በኢትዮጵያ አንድ ፕሮግራሜሽን የሚተዳደር የኢትዮጵያ አንድ ህገ መንግስት አለ የሚለው አዲስ አበባ ተቀምጦ ይሄ የኢትዮጵያ መከላከያ ሰራዊት የደርግ ሰራዊት ነው ብሎ ፕሮግራም መስራት አይችልም። አዲስ አበባ መቀለ ግን ይችላሉ። መቀለ ይችላሉ። ፕሬስ ፍሪደም ነው ይላል። አዲስ አበባ ግን አይችልም። መከላከያ ገዳይ ነው፣ ጄኖሳይደር ነው፣ የደርግ ሰራዊት ነው ብሎ አይገልጽም አዲስ አበባ። መቀለ ግን ይቻላል። ከቅርብ ጊዜ ጀምሮ ግን አይቻልም። ነገሩ ወደ ኖርማሲ እየመጣ ስለሆነ ነው። የተጠያቂነት ጉዳይ እንደሚነክስ ስለሚታወቅ ነው። አይቻልም። ከቅርብ ጊዜ በኋላ አይቻልም። አዲስ አበባ የምትችለው ብቻ ነው መቀለ የምትችለው። መቀለ ለየት ያለ ሄቨን ወይ ደግሞ ቫቲካን ልትሆን አትችልም። ወድ ወረደ ዝም ብሎ ልቅ የለቀቀው ዝም ብሎ እንትን ያደረገው ስርዓት አለ። እውነት ነው። ተጠያቂነት እንዳይኖር ማንም የሚፈነጭበት ህዝብ እና የሰራዊት ሞራል የህዝብ ሞራል የማይባል እንደፈለጉ የሚፈነጩ ግለሰቦች ተፈጥረው እነዚህ ያፈሯቸው ናቸው እና ከኋላ ደግሞ ብልጽግና የሚቀልበው መሆኑ እየታወቀ እኔ አይደለም ያልኩት ጻድቃን ራሱ ነው የነገረን። አይደለም ይበለና እኔ አይደለም የኔ ድምጽ አይደለም ይበለና አሁን እኔ ድምጹን አላሰማም ይበለን ናቅ ነበርኛ ቴሌቪዥን ካፍቶ ሁለት ሳተላይት ካፍቷል። የጻድቃን ቲቪ እያል ነበር የምንጠራው። anyway በጣም ያበሳጭ ስለሆነ ወደ ሌላ ጉዳይ አልፋለሁ። ዝም ብዬ በዚህን ጀምሮ የማህበረ ዴጎ ጉዳይ የካሜራ ባለሙያ ስጦታው አለማየሁ 43 ንጹሃን ተጋሩ ሲገደሉ በአይኔ በብረቱ ተመልክቻለሁ ይላል። የ5ኛ አንደኛ ብርጌድ ካሜራማን ነኝ። ያው ስሜ ስጦታው አለማየሁ ይባላል። ያው በማህበረ ዴጎ ላይ የተፈጸመው ድርጊት በሰዓቱ በቦታው እኛ ነበር። የ5ኛ አንደኛ ብርጌድም እንደ አጠቃላይ እንደ 25ኛ እዛ ነበር። ያ ድርጊት የተፈጸመው በ25ኛ ክፍለ ጦር ነው። በሰዓቱ ክፍለ ጦር አዛዥ የነበረው ኮሎኔል ሶፊያን ይባላል እና ይህ ድርጊት እነዛ ሰዎች በሰዓቱ የተገደሉት እኔ እዚህ ጋር ጥያቄ ያለኝ ስታሊ ኤቪደንስ 100% ንጹህ የሆነ ኤቪደንስ እያላችሁ በሐሰት የጠቀና ለሰራዊት ኤርትራ ፊልምም ሳይቀር በዛች የራያ ልጅ ተደርጎ ሊሰራ የታሰበው ያላደረገው ብረት አስጎብላቸው እንደዚህ ያደረጓቸው ሴቶቻችን እንዲህ ተደርጓል በኤርትራ ሰራዊትም እንደዚህም እየተባለ የሚወራው እውነቱን ልክ አንተ እንደሚያምህ ያለው አሁን ስለ ትግራይ የትግራይ ልጅ ሆኖ ትግራይን የበደለ ስለሆነ ያመሃል። አሳመመህ፣ በደንብ አሳመመህ። ጥሩ ነው ደግሞ ማመመህ። እኛሳ ያልበደሉት ሰራዊቶቻችን ያለ እጃቸው ያለ ተግባራቸው እንዲህ አደረጉ፣ ሴቶች አበላሹ፣ አሮጊቶች እንዲህ አደረጉ፣ ጨፈጨፉ፣ ገደሉ የምትሉት ነገር አያምን ብለህ ታስባለህ? እና እውነታውን እጅህ ላይ ያለ and they are still talking about genocide that Eritrea እና ፌደራል ያደረጉት እያልክ ምን አለበት ትንሽ ወረድ ብትሉ ከኤርትራ ሰራዊት የኤርትራ ሰራዊት በስነ ምግባር በስነ ስርዓት ፖለቲካዊ ትምህርት የጠገበና ማንን መግደል አለበት ማንን መተው አለበት ማንን ማሰቃየት አለበት ማንን መርዳት አለበት አውቆ ጠንቁቆ በህግ የሚሄድ ሰራዊት ነው ያለን። ይህ አይደለ እንደ ከሁለት ደቂቃ በፊት የምትናገረው የነበርከው ማን ይልካቸው እንደነበር እና እነ ጻድቃን አሁን አይናቸውን በጨው አጥበው ወጥተው በዳዩ
ማን መሆኑ እየተናገረ እንዳለ እያለ እንደው አሁንም አንተ እስካሁን የኤርትራና የፌደራል ያደረጉት ብለ ማውራት አልቀረም። ግን ሀቅ ልትዘገይ ትችላለች። መምጣቷ ግን አይቀርም፣ እየመጣም ነው። ስለዚህ አብረን የምናየው ይሆናል። አንድ ነገር ግን ልንገርህ፣ አንተ ብቻ ሳይሆን በብዛት የትግራይ ተወላጆች ሰላምን ነው የምንፈልገው እያላችሁ እችን ጫር የምታደርጓት ነገር ኤርትራን ከፌደራል መደባለቅ የምትፈልጉት ኤርትራ ለምን ትግራይ እንደገባች ጠንቅቃችሁ ነው የምታውቁት። እናንተ ያደረጋችሁት ግፍ መቁጠር ከጀመረ መጨረሻም የለው። ስለዚህ እረፉ። የኤርትራ ሰራዊትን አትነካኩብን። እዛ ነው ለዛ ማሰብና መጠንቀቅ ያለባቸው ሆኖ ይሰማኛል። ቀጥል፣ እንሰማለን። 43 ሰዎች ናቸው። እኔ በደንብ ሪኮሌክት ካደረኩ 75% የሚሆነው ክሪሚናል ስራዎች የሰራው የኤርትራ ሰራዊት ነው። ሰው የገደለው፣ ሬፕ ያደረገው፣ በሴቶች ማህፀን ላይ ያልሆነ ነገር ያስገባው የአክሱም ነብሰ ገዳይ እኮ የሻዕቢያ ወታደር ነው። የማህበረ ዶጌ ነብሰ ገዳይ የሻዕቢያ ወታደር ነው። ነዳጅ ቢኖር አሪፍ ነበር። እነዚህ ህንዳዊ መሆን ነው። ህንዳዊ ክሪሚናል ስራዎች የሰራው የኤርትራ ሰራዊት ነው። ጥይት አታባክን። ሰው የገደለው፣ ሬፕ ያደረገው፣ ህወሓት ያሸነፋል አለ። ያልሆነ ነገር መጨረሻው ይሄ ነው እንግዲህ። የአክሱም ታሸነፋላችሁ፣ አይዟችሁ። የሻዕቢያ ወታደር ነው። የማህበረ ዶጌ ሰገዳ የሻዕቢያ ወታደር ነው። የባዕድ ሆነ ውስጥ ወራሪያን በትግራይ ህዝብ ላይ ያልተነገረ እንደሆነ እንጂ ያልፈጸሙት አሰቃቂ ግፍና በደል የለም። የፋሽስቱ ቅጥረኛ ሰራዊት 25ኛ ክፍለ ጦር 1ኛ ብርጌድ ማህበረ ዴጎ በተባለ አካባቢ የፈጸመው አረመኔያዊ ግድያ በምስል ተደግፎ መሰራጨቱ ተከትሎ ብዙዎች ያስደነገጠ የወቅቱ መነጋገሪያ አጀንዳም ሆኖ ነበር። የአረመኔው አሰቃቂ ግድያ የአይን እማኝ ብቻም ሳይሆን የተፈጸመውን አሰቃቂ ግድያ በካሜራው ሲቀርጽ የነበረው የሰራዊቱ የካሜራ ባለሙያ ስጦታው አለማየሁ 43 ንጹሃን ተጋሩ ሲገደሉ በአይኔ በብረቱ ተመልክቻለሁ ይላል። የ5ኛ 1ኛ ብርጌድ ካሜራማን ነኝ። ያው ስሜ ስጦታው አለማየሁ ይባላል። ያው በማህበረ ዴጎ ላይ የተፈጸመው ድርጊት በሰዓቱ በቦታው እኛ ነበር። የ5ኛ 1ኛ ብርጌድም እንደ አጠቃላይ እንደ 25ኛ እዛ ነበር። ያ ድርጊት የተፈጸመው በ5ኛ ክፍለ ጦር ነው። ነዳጅ ቢኖር አሪፍ ነበር። እነዚህ ህንዳዊ መሆን ነው። ህንዳዊ ጥይት አታባክን። ህወሓት ያሸነፋል አለ። መጨረሻው ይሄ ነው እንግዲህ። ታሸነፋላችሁ፣ አይዟችሁ። ሞቷል። ህወሓት ያሸንፋል ብሎ ነው። ህወሓት ያሸንፋል ሲል ነው። ህወሓት ያሸንፋል አለ ይለዋል ፋፊ። ስጦታው አለማየሁ ነው የሚባለው ልጁ፣ ኢንተርቪው የተደረገው ልጅ ማለት ነው። የድሬዳዋ ልጅ ነው። ቲዲኤፍ ማርኮት ነበር። መጨረሻ ላይ በሌሊት አሾልኮ ታደሰ ወረደና ነገታቸው ረዳ ይሄም ያለበት አስተዳደር ሌሊት አሾልኮ የላኩት እሱ ይሄን ጭምር ነው የተላከው። እስከ መጨረሻ ፊልትሬት ተደርገው በቃ ወንጀል ውስጥ የተሳተፉ እነዚህ ናቸው ተብሎ ተቀምጠው የነበሩ ናቸው። ፋፊ ወይም ስጦታው አለማየሁ በሌሊት ከአብይ ጋር ተመሳጥረው በሌሊት በአፋር በኩል በአውቶቡስ አሳፍረው የላኳቸው አንደኛው ይሄ ነው። ጻድቃን ጥሉ ከማን ጋር ነው? ቂሙ ከማን ጋር ነው? ሪሊ ከህወሓት ጋር ነው። ይሄ ጥል ከቲፒኤልኤፍ ጋር ግንኙነት አለው። እንደዚህ ድሮ ዓለም በሚያውቀውን ነገር መካድ ከቲፒኤልኤፍ መውደድ አለመውደድ ጋር ይገናኛል። ይሄ ትግራዋይ መሆን ብቻ በቂ አይደለም። ዜጋ መሆን ሰው መሆን ብቻ በቂ አይደለም። ይሄን ለመመስከር እኔ በእውነት ሳስበው ምን ይባላል እያልኩኝ እኔ ጨነቀን እኮ ሚዲያ ላይ ያለ ነው። ተቸገርን እኮ እንዴት ብሎ ይነገራል? የጥላቻ ጥግ የክህደት ጥግ እንዴት ነው የሚገለጸው? በ75 ዓመቱ ሰው እንዴት በዚህ ደረጃ ይዘቅጣል?
ለምንድነው ደብረጽዮንን ቅጥቅጥ ያደርገው? ለምን አይሰድበው? ለምን እንትና ያደርገው? ምናምን የማህበረ ትግራይ ትስዕር እያለ ግንባሩ ተመቶ ሞቷል። በቃ ጥይት አታባክን እየተባለ ያለው ወጣት ቤተሰብ አለው፣ እናት አለው፣ አባት አለው። ከተማ ውስጥ ገጠር ቢሆንም ከተማ ውስጥ ገብተው ጻድቃን እኮ እንደዚህ አለ፣ የማህበረ ደገ ጭፍጨፋ እኮ ሻዕቢያ ያደረገው አለ ብሎ እኮ ይሰማሉ እኮ። ይሄ ዝም ብሎ የፌስቡክ ደግሞ በየቦታው አለ እኮ ዝም ብሎ ይሄ ማይለቅ። ገጠር ደግሞ ሶላር ምናምን ደግሞ ቴሌቪዥን ይከታተላል። ይሄን ቴሌቪዥን ይከታተላል። እኔ የምናገረው ይሄን ቪዲዮ እሱ የሚክደው ቪዲዮ ቁጭ ብሎ ይመለከታል። የማህበረ ዜጎች አባት አለ፣ እናት አለ፣ ወንድም እህት አለ። ምንድነው እንዴት ብሎ ነው ዲፋይን የሚያደርገው ይሄን ችግር? ትግራይ ውስጥ የገጠመው ችግር ሪሊ ቲፒኤልኤፍ እንደዚህ ሆኖ ቲፒኤልኤፍ መፈንቅለ መንግስት ተደርጎብን እኮ ነው እና እኔ እኮ ወደ ወረደ እኮ በመፈንቅለ መንግስት ነው ስልጣን ላይ የመጣው ቢባል አሁን ሰው ያምነዋል? እኔ በእውነት ምንድነው የተፈጠረው? ይሄ የስልሳዎቹ ትውልድ የሚባለው ምን አይነት ቂም ነው ውስጣቸው ውስጥ? እኔ በእውነት የነጋሶ ጊዳዳ ነፍሳቸው እንግዲህ አጸደ ገነት ያኖርልና መጽሐፍ የጻፉ ላይ መለስ አለን ያሉት ጃኬታቸውን አውልቀን አባረር ናቸው። ለዛ ነው ያለው መለስ የተባለው። የማን ጃኬት እንደሆነ አላውቅም፣ ግን በዛ ሰዓት የ93 ልዩነት የነበረው ጊዜ ጃኬታቸውን አውልቀን ይሄ ማዕርግ ይመስለኛል ማዕርጋቸውን አውልቀን አባረር ናቸው ያለበት ጊዜ ያ እንዲህ ብሎ መናገሩ ለዚህ ሁሉ ቂም ይዳርጋል። ለዚህ ይሄን ያክል ኃጢአት መውሰድ መቃም ያስፈልጋል? ይሄ ለጽድቅ ነው። ማህበረ ደገን መክዳት ብልጽግናን ያድነዋል? እውነቴን አንዳንዴ ማህበረ ደገን አንደኛ ይሄን ሲናገር ሶፊያን ምን ይላል? ሶፊያን ራሱ እኮ ይታዘበዋል። ሶፊያን ብርጋዴር ጀነራል ሶፊያን ያኔ ኮሎኔል ሶፊያን የሚባለው የ25ኛ ክፍለ ጦር አንደኛ ብርጌድ ሶፊያ የክፍለ ጦር አዛዥ ሆኖ ያደረገው እሱ ነው፣ የፈጸመው እሱ ነው። ሶፊያ ረጅሙ ቀዩ የሐረር ልጅ ነው ምናምን አሁን ደብረ ማርቆስ እየተዋጋ ያለው ብርጋዴር ጀነራል ኮር አዛዥ ነው። አሁን ፕሮሞት አድርጎታል። አብይ ይሄን በመፈጸሙ ፕሮሞት አድርጎታል፣ ወደ ላይ አንድ ደረጃ ጨምሮለታል። እሱስ ምን ይላል በራሱ? ከዛ አይደለም ሶፊያን አይደለም ይሄን የፈጸመው ሻዕቢያ ነው። ሻዕቢያን መጥላት ስላለበት ብቻ ሻዕቢያን በቃ ሁሉም ዲፌም ማድረግ ስላለበት ሻዕቢያ በቃ ወንጀለኛ ነው እንደዚህ ነው እንደዚህ ብሎ ከትግራይ ጋር በቃ ሻዕቢያ ነገር በቃ እንደ ጠላት ወሰደው። አብይ ይሻላል፣ ብልጽግና ይሻላልና ሻዕቢያን ጥላው። ይኸው ማህበረ ደገን ያፈጸመው እኮ እሱ ነው ብለህ ብትናገረው ሻዕቢያን ለመውቀስ ብዙ ማስረጃዎች አሉ። ከመጠን በላይ ወንጀል አለው ትግራይ ውስጥ የፈጸመው። እኔ ልንገር ምን አዲስ ነገር አለው? እኔ በአካል ሄጄ የነገርኳቸው እኮ የምናገረው ሚዲያ ላይ ከመጠን በላይ ለትግራይ ህዝብ የማይገባ ብዙ ነገሮች አድርጎ ሄዷል። በቂ ነበር፣ እሱ ብቻ ይበቃል። እና ብልጽግና ኃጢአት አንሶት ነው ጎድሎት ነው ሻዕቢያ ከሰራው ኃጢአት ቀነስ አድርገህ ለብልጽግና የሚሰጠው ጎድሎት ነው። የአክሱም ጎድሎት ነው። የማርያም ደንገላት ጎድሎት ነው። ራያ ምንድን ነው የምትናገረው? ነግሬያቸው ነው የመጣሁት ምናምን የምትለው ምንድን ነው የምትናገረው? እንደዚህ አድርገው ሰላማዊ ሰውን ያጠፉ የፌዴራል ሰራዊቶች በገዛ እጃችሁ በገዛ ትግራዮች ለቃችሁ ስተወጡ ላንተም የመጣልህ ኒውስ ወይም ይሄ እርግጠኛ ነኝ ብዙ ነገር የፈጸሙት አሉ የሻዕቢያ ሰራዊት አለው የምትለው ያለው ሐሰት መሆኑን ወይም ያው አሁን እንደሚለው ያለው አይን ያወጣ ሐሰት አይን ያወጣ ጥቅና መሆኑን የማያጠራጥርህ ምክንያት ምንድን ነው? እሺ ልክ እንደዚህ አይነት ኤቪደንስ አድርገህ እንደምታሳየን ያለው ሻዕቢያ ያደረገውን ኤቪደንስ አድርገህ አውጣና እኛ የምንቃወመው በተለይ ሰላማዊ ህዝብ እንደዚህ የፌዴራል እንዳደረጉት አድርጎ ከሆነ የእኛ ሰራዊት እኛ እንደ ሲቪል እንደ ኤርትራውያኖች በተቃወምን ሰላማዊ ሰው አይገደልም። እንደሱ አልተማርንም። ሰራዊት ያልሆነ የኤርትራ ወጣት የለም። ሁላችን በዛ አልፈን የመጣን ነው። ስለዚህ አምጣና አሳየን፣ እንመንህ። ለማንህ የምትናገረው? አፋቸው ላይ ተናግሬ ነው የመጣው የምትለው ያለው ከማን ጋር ነው የተናገርከው? አውጣዋ እንወቀው እኛም
አንተ ልክ እንደሚያመ ያለ ከሚያመን ብናቀው እኛም በተናገርን ነበር። ሀቅ የሌለ ኤቪደንስ የሌለ ስለ ኤርትራ ሰራዊት ግን እንደዚህ ብትልም የሚሰማ ሰው ያለ አይመስለኝም። እናቀጥል እስቲ የራያ ህዝብ ይመስክር። በእውነት የት ሄጄ እንደምናገር አላውቅም። አንዳንዴ ከአቅም በላይ ሲሆን በተለይ ቋንቋ ሲያጥር የሚሰማ ስሜት አለ። ራያ ገብቷል ሻዕቢያ። ራያ የትኛው አካባቢ ነው ራያ ገብቶ ጭፍጨፋ የፈጸመው? ለምሳሌ ራያ ገብቷል። ቦራ ሰለዋ ማለቱ ነው ይመስለኛል። ቦራ ሰለዋ ታህሳስ ወር ነው። የትግራይ ጋዜጠኛ ያለው ወልደምረት ገዛኢ ይሁን አንደኛቸው ብቻ ደውሎ ያገኙኝ ጊዜ ነበር፣ ትዝ ይለኛል። ደውሎ እዛ ኔትወርክ ነበር፣ ወደ ተራራ ወጥቶ ቴሜሽ እያለ ደውሎ መከላከያ ከ10 ሰዓት እስከ 11 ተኩል በአንድ ሰዓት ተኩል አካባቢ 164 ሰው ገሎ ሄደ አለኝ። ቦራ ሰለዋ በስልክ ነው ነገር ያን ቪዲዮ በየት ምናምን ይመጣል። እዙ ባይን ያኔ ታጋይ ነው እና የድምጽ ጋዜጠኛ ነው ይዘግብ ነበር በዛው መዛብ ይሄድ በቃ ሳይክድ ምናምን እኔ የትግራይን ህዝብ አልከደም ብሎ ከድምጽ ያን ወጥቶ በየቦታው ይሄድ ይዘግብ ነበር። ደውሎ ይነገረኝ ነው የምነግራቸው። ቦራ ሰለዋ 160 ምናምን ገሎ ሄደ። አሁን በአንድ ሰዓት ከምናምን ጨፍጭፎ ሄዳለ። ይሄንን ሻዕቢያ ያደረገው ይያለን ነው በቃ ሻዕቢያ ራያ ሄደው እንደዚህ ያድርጓል። ራያ የት አካባቢ ነው ሻዕቢያ የገባው? ራያ በቂ ቦታ ሻዕቢያ በቂ ቦታ ገብቶ ነበር። በጣም በቂ ቦታ እንደፈለገ የፈነጨበት እንደፈለገ ብርሃኑ ዮሐንስ ገብረ መስቀል ምንም ሊያደርገው ያልቻለ ከፈለገ እርዳታ አታልፍም ይላል። በአንድግራት ወደ አድዋ አታልፍም ይላል። ምን ችግር ማን ስርዓት እንትን ያደርገው ነበር? በቂ ነበረው ነው ኤርትራ። ትክክል። ኤርትራ መሃል ትግራይ ሁሉም የትግራይ ከተሞች ደርሶታል። ገብተው ዋኝቶ ነው የወጣው። ግን ህዝብ ሰላማዊ ህዝብ ገደል የሚባል ሰላማዊ ህዝብ ጨፈጨፍ የሚባል ግን በፍጹም የማይሆን ነገር ነው። አያደርገውም። አርጎት ቢሆን ኖሮ የትግራይ ልጆች ነው የመሰከሩት። የትግራይ አባቶች ነው የመሰከሩት። የትግራይ እናቶች ነው የመሰከሩት። ግን ልክ እንደዚህ አይነቱ ፈጣጣ እንደ ጻድቃን አይነቱ የሚያሳልፉት ወሬ እንዴት አድርገን ኤርትራን እናስጠላ፣ እንዴት አድርገን ኤርትራ ጨፍጫፊ መሆኑን ለዓለም እናውራ ተብሎ በስነ ስርዓት ታስቦበት የተደረገ እናንተ ደግሞ ልክ እንደ ሚዲያ ሰዎች ተደውሎላችሁ እንደዚህ ያደረገ ሻዕቢያ ቢባል ያው እንግዲህ መዘርጋት ብቻ ነበር ስራችሁ። የምታውቁት ነገር የሌለ ያያችሁት ነገር የሌለ። ምክንያቱም እዛ አልነበራችሁም፣ እዛም አልነበርንም እኛ። የነበሩት ግን ሰላማዊ ሰዎች ስለ የኤርትራ ሰራዊት በደንብ አድርገው ተናግረዋል። እኛ አላየንም፣ አይናችን አላየም። የኤርትራ ሰራዊት እንዲህ ሲያደርግ አላየንም። በአንጻሩ ምግብና ውሃ የሰጠን የኤርትራ ሰራዊት ነው። እንደዛ ሲሉ ነው የሰማነው። ጥቁር ማልበስ ላልበደለ ሰው ግን አመላችሁ ስለሆነ ያው ትልቅ ኃላፊ የሚባል ጻድቃን ልክ እንዳልከው ከህወሓት ጋር ብቻ ጥል ስላለው አይደለም፣ ከትግራይ ህዝብ ጠቅላላ ጥል አለው። የትግራይ ህዝብ ማጥፋት ሆን ብሎ የተነሳ ሰው ነው። ስለዚህ ይሄ መቀባበልና ኤርትራም እኮ ያደረገችው ብዙ ነው። በቂ የሆነ እንትን አለ። አውጣ። መናገር ብቻ ማውራት ብቻ ወሬ ብቻ አይደለም፣ ማውጣት። ቀጥል። ለመውቀስ በቂ እጅ ላይ ነበረው ነው መውቀስ ብትፈልግ ነው። ግን ውሸትና እውነት የቀላቀልክ አይደለም ሻዕቢያን የምትወቅሰው። ለብልጽግና እንጀራ ተብሎ ብልጽግና ጥሩ ኢሜጅ አለው ትግራይ ላይ ወንጀል አልፈጸመም እንዲባል 75% የትግራይ ወንጀል የፈጸመው ሻዕቢያ ነው እንዴ? 48% የትግራይ ምድር በማን እጅ ላይ ያለው? ጸለምቲ በማን እጅ ላይ ያለው? ከተከዘ ወዲያ የሚባለው የተባለ ምዕራብ ትግራይ እነሱ ዞን ብሎ የሚጠቅሱት በማን ኦዲት አድርጎት ነው? ጻድቃን
ደመቀ ዘውዱ የፈጸመው አሁንም እየፈጸመ ያለው ምዕራብ ትግራይ ላለፉት 5 ዓመታት ደመቀ ዘውዱ የፈጸመው ጻድቃን ሪፖርት ደረሰው እንዴ? ስንት ሰው ተገደለ? ስንት ሰው ተዘረፈ? ስንት ሰው ተደፈረ? የማን ንብረት ተዘረፈ? ደርሶታል እንዴ ጻድቃን? 75% የሚባለው የትኛዋ ትግራይ ስለ የትኛዋ ትግራይ ነው? ጌታቸው ረዳ አንዴ የሆነ ሚዲያ ላይ ወጥቶ ፋና ነው ምናምን በቃ የመቀሌ ዩኒቨርሲቲ ያጠናው 75% እንደዚህ ብሎ ለፕሮፓጋንዳ ለመንግስት ፕሮፓጋንዳ አብይ ለማስደሰት አብይን ከወንጀሉ ነፃ ለማድረግ ትላንት ጄኖሳይደር ነው ሲለው ነበር። አብይ ዛሬ ንጹህ ነው። ትክክል። እንኳን ለኤርትራ ሰራዊት ሊያስቡበት ወይም እንኳን ለኤርትራ መንግስት ሊያስቡበት ለትግራይ ህዝብ ለእናት አባታቸውም ለእህት ወንድማቸውም አልሆኑም አይሆንምም። ስለዚህ ሁል ጊዜ ገዳዮችና በዳዮች ራሳቸው እያሉ ወደ ሌላ ሊያስጠጉት ይሄ የተለመደ ነገር ነው። የኤርትራ ሰራዊት ግን እኔ በ100% ቃል እገባልሃለሁ ባለጌና ዶንቆሮ ሰራዊት እንዳልሆነ። ምክንያቱም በስነ ስርዓት ፖለቲካ ጠግቦ ሲቪልና ሚሊታር ለይቶ የሚያቅ ሰራዊት ነው ያለን። አለቀ ደቀቀ። ቀጥል። ጄኖሳይደርማ ቲፒኤልኤፍ ነው፣ ጄኖሳይደርማ ሻዕቢያ ነው ብሎ ሌላ ናሬቲቭ ውስጥ የገባ ኃይል እሷን ገዝቶ ደግሞ ሚዲያ ላይ መጥቶ ይበጠረቃል። 75% እኔ ባለኝ እንትን 10 ሺህ እንደዚህ ነው ይላል። እና እኔ ብንመክረው ጥሩ ነው። አንዴ መካሪ ቢያገኝ ጥሩ ነው። አጠገብ ያሉ ሰዎችም ቢመክሩት ጥሩ ነው። የበለጠ ሚዲያ ላይ በመጣ ቁጥር በጣም እየተጋለጠ ነው። አርጅቶ ነው፣ ሜሞሪ ሎስ እያደረገ ነው፣ ሆን ብሎ ነው። እኔ አላቅም። ይሄን ጠቅላላ የትግራይ ህዝብ ቁጭ ብሎ ይከታተላል ይሄን ቪዲዮ ይሄን ፕሮግራም። እሰየው እንኳን በጊዜ ወጣልን ይሏል አንዳንዱ። ያው እርግጠኛ ነኝ እሰየው አብይ የነ ወረደ እነ ቲዲኤፍ ይወገዛሉ። እነዚህ እንዴት ተሸክማችሁ ቁጭ አርጋችሁ 2 ዓመት ሙሉ ዲሞክራታይዜሽን ነው ዲሞክራታይዝ አደረጋዋለሁ ዩኤንዲፒ ገንዘብ ምናምን እየተባለ እንዴት ይሄን ያክልኛ እንደዚህ አይነት አመለካከት ይዞ የነበር አመራር እንዴት ተጫወታችሁብን? ጂኤስኤስ የሚባለው ተቋም በድምጽም የወጣው አለ እነግራችኋለሁ ወደ ኋላ። በድምጽ ጂኤስኤስ ምን ያህል የትግራይን እንደጎዳ ጂኤስኤስ በተጋሩ ስም የሚንቀሳቀስ የምሁራን ስብስብ ተብሎ በአንደበቱ በእነሱ ሲጠቀስ ደግሞ ሌላ ነው። የተበታተነ ነው፣ እርስ በርስ የማይናበብ ነው ምናምን እያለ በጂኤስኤስ ስም ግን ቦታው ተቀብሎ እሰየው። በእውነት አንዳንዴ ተደብቀ የምታወራው ለካ ብዙ ነገር አለ እና የሰዎች ፐርሶናሊቲ የሚታይም እንደዛ ነው። በዛ ደረጃ ነው ኢንቴግሪቲያቸው የሚለካው። እና በተደጋጋሚ ሚዲያ ላይ በመጡ ቁጥር የበለጠ እጃቸው የነበሩ ሰዎች ጭምር ነው እያጡ ያሉት የሚደግፏቸው። ትላንት ጻድቃን እኮ ለትግራይ ነው የሚታገለው፣ ጻድቃን እኮ ህይወቱ ምናምን አሳልፎ የሰጠ በቃ ምናምን ብሎ የትላንት ቂሙን ረሱ ቆላ ተንቤን የወረደ እኮ ነው። ጻድቃን እኮ ሪሊ እኮ ኢን ጉድ ፌዝ እኮ ለትግራይ ተቆርቆሮ ነው እየሰራ ያለው ሲል ነበረ። ወጣት ተደራጅ አምጽ ምናምን የትግራይ ሰራዊት ተበተን ምናምን ሲል ነበረም። እውነት እኮ የትግራይ ሰራዊት መበተን አለበት። ጻድቃን እኮ የትግራይ ሰራዊት ተበተን፣ ወደ አፋር ሂድ፣ ወደ እናት ግባ፣ ወደ ምናምን ግባ ሲባል ለኛ አዝኖ እኮ ነው ተቆርቆሮ እኮ ነው። እውነት መፍትሄ እኮ ለትግራይ መፍትሄ እኮ የቲዲኤፍ መፍረስ እኮ ነው ብሎ ሲያስብ የነበረ ህፃናት ልጆች አሉ። አይምን እድሜያቸው ትልቅ ግን አእምሯቸው ህፃናት ይወረዱ። በጣም ገና ህፃን እንኳን ያድጋል ወደፊቱ የሚያድግ እኮ ነው ህፃን። እነዚህ ግን ማያድግ ነው። ጥሩ ነው ግን ያውቃሉ ማን እንደሆነ ወዳጃቸው ማን እንደሆነ ጠላታቸው በደንብ ያውቃሉ። ነገሩ ከናንተ ወደ እናንተ ነው። ይሄ ደግሞ የመጀመሪያ ጊዜ አይደለም። አንድ ትግራዋይ ለትግራዋይ ሲያበሳብስ፣ አንድ ትግራዋይ ለትግራዋይ ሲገድልና ሲጨፈጭፍ የመጀመሪያ ጊዜ አይደለም። ስለዚህ ስታሊን ለነዚህ ታዳጊዎች ጥሩ ጥሩ ታሪክን ያስተማራችሁ እንደ ጻድቃን አይነቱ ለሆዳቸው የሚኖሩ እንዲያውቋቸው ለሚመጡትም ኃላፊዎችም እየተማሩ እያመዛዘኑ መሄድ እንዳለባቸው ማስተማር ነው ያለባችሁ ብዬ ነው ማምነው። እዛ ቀጭጮ የቀረ ነው። እነሱ ጭምር የከዱት ነው። እነሱ ጭምር ይሄ የቀጨጨ ትውልድ የሚባለው እነሱ ጭምር አሁን እየገባ ይሄ ሰው ምን ሆነ ማብረድ እንዴ ይሄ ካዳል እንዴ ምናምን እያሉ ነው። ይሄ ራሱ ማለት
አሁንም ተስፋ ያልቆረጡ አሉ አጠገቡ የሚቀልባቸው የምንቅስቃስ ምናምን ታይትል ይሰጣል። በነገራችን አብይ የትም ታይትል ይሰጣል የሆነ አለ የምናምን ምንቅስቃስ ምናምን ይላል። እንቅስቃሴ ምናምን ፍትህ ወይ ለውጥ ምናምን ፈላጊ ቢሮ ያስቀመጣቸው ልጆች አሉ። ለቃቃሚ አጭበርባሪዎች አሉ። አይ እንደዚህ ፈልጎ እኮ ነው ይላሉ። በፖለቲካ ፓርቲ ስትሸቅጥ የነበረች አዳሚ እሱ ቢሮ ተቀምጦ አሁን እንደዚህ ይላል። እንገናኛለን። በነገራችን ላይ ነገ የጃጅመንት ዴይ ነው። የፍትህ ቀን ነው ነገ። የፍርድ ቀን ነው ነገ። የፍትህ ቀን ነው ነገ። ትግራይ ፏ እያለች እየመጣች ነው። ነገሮቿ ችግሯን ፈታ እየወጣች ነው። ወደ ላይ እየወጣች ነው። ማንም ሲጫወትባት የነበረ ማንም ሲቀልባት የነበረ አሁንም ጥጥ አፏን ዘግታ ጆሮዋን በጥጥ አፍና ምንም አልሰማ አልናገር ብላ ስራዋን እየሰራች ነው። እኔ አስረግጬ ነው የምናገረው በኩራት ጥሩ ነው። በኩራት ጥሩ ነው። እንደሱ እና ካልሆነ ደግሞ ይሄን ከሁሉም በላይ ግን ይሄ ሰው የሚናገረው ሻዕቢያን ማን አስገባው የሚለው አይመልስም። 75% የትግራይ ወንጀል የፈጸመው እኮ ሻዕቢያ ነው ሲል እንዴ ሻዕቢያ ማን አስገባው ብሎ ቢጠይቀው ግን አልቲሜትሊ እኮ መጨረሻ ተጠያቂ የሚሆነው እኮ የኢትዮጵያ መንግስት ነው ብሎ ብሩክ ከበደ አይጠይቀውም። እንደለምን ብሎ ይጠይቀዋል? ለፕሮፓጋንዳ ነው የመጣው ተልከው። አንዳንዶቹ እኔ በቅርቡ ይቅርታ ምለው ሰው አለኝ። እኔ ኢትዮጵያ ምድር ላይ 2 ሰዎች ምናምን ወይ አንድ ሰው ምናምን እኔ በርግጥ አንድ ሰው በይፋ ይቅርታ እጠይቀዋለሁ። በውስጥ በሰው አድርጌ በሚዲያ አልጠይቀውም። በሰው እንዴት እየተገደዱ በአብይ እየተገደዱ ወደ ሚዲያ እየመጡ እንዳለ ስለሰማው ነው። ተገደው የህልውና ጉዳይ ገጥሟቸው ወደ ሚዲያ እያስመጣ አብይ እያስገደደ ወደ ሚዲያ እንደሚያመጣቸው መረጃ ስለደረሰ በውስጥ ይቅርታ ጠይቀዋለሁ። ይሄ ስራውን እየሰራ ያለው ተገዶ ሳይሆን ወዶ እዚህ ከአሜሪካ አዲስ አበባ ከየትም የመንቀሳቀስ መብት ያለው ሰው ነው። የመንቀሳቀስ መብት ያለው ሰው ነው። ጌታቸው የመንቀሳቀስ መብት ያለው ነው። አሜሪካ ይመጣል፣ ዱባይ ይሄዳል ምናምን የመንቀሳቀስ መብት ወዶ እየተደፋ ያለ ሰው ነው። ወዶ እያገለገለ ያለ ሰው ነው። ኮሚትድ ሆኖ ከልቡ ብልጽግናማ ትግራይን ማሸነፍ አለበት። ብልጽግናማ ቲዲኤፍን ማፍረስ አለበት። ትክክል ወደ የገባው ነው። ምክንያቱም አዲስ አበባ ውስጥ ያለው ሀብት፣ አዲስ አበባ ውስጥ ያለው ንብረት ከትግራይ ህዝብ ጋር እያመዛዘነው ነው። ንብረቴ ነው የሚበጀኝ፣ ንብረቴ ነው ውድ፣ ቤቴ ነው ውድ፣ መኪናዬ ነው ውድ ከትግራይ ህዝብ ብለው አይናቸው ጨፍነው ስለሆዳቸው እና ስለኑራቸው የሚያስቡ ጅቦች ስለሆኑ የግድ መጥተው ማንም ሳይገፋቸው መጥተው መናገር ምንም የሚደግታቸው አይደለም። ምክንያቱም ህይወት የጠፋውን የትግራይ ወጣቶች የሆኑ አዛውንቶች እነዚህ የተገደሉት ያሳየህንን የነሱ ሳያማቸው አይናቸው በጨው አጥበው በዚህ ስንት ሚሊዮን ህዝብ የሚያየው ሚዲያ ወጥተው ሻዕቢያ ነው ብለው ሲናገሩ ይሄ የታወቀ የሐሰት መልእክት መሆኑን ማንም ያውቀዋል። እኔ የሚያሳዝነኝ ግን እየተቀበላችሁ ስታጫጩሁት የኤርትራ ሰራዊት አሁንም የሚያምኑት ሰዎች ሊኖሩ ይችላሉ። ይሄ የሱ ንግግር ገና እያሰራጩ ወደ ብዙ መድረስ እንዳለበት እንደሚያደርጉ ይሄ የታወቀ ነው። ለእኛ ለኤርትራውያን ብዙም ባይገርመን ዓለም የምታውቀው ነገር ስለሆነ ያው እንዳልከው ኤቪደንስ ይዘህ ሄደሃል። የማ ኤቪደንስ ነው ይዘው የሄድከው? ምክንያቱም እኔ ያለ ምንም ጥርጥር ለሴኮንድ የሚያህል ጥርጥር የለኝም በኤርትራ ሰራዊት። ኤርትራ ሰራዊት ሰላማዊ ህዝብን አይነካም። ሰላማዊ ህዝብ ተመስለው ብረት ላቀኑላቸው ግን በትክክል እንደሚገነጥሏቸው ልነግር እፈልጋለሁ። በሲቪል ሽፋን ተሸፍነው ሊገድሏቸው ለመጡ ይሄማ ያለ ጥርጥር መገንጠል ብቻ ነው ጭንቅላታቸው
አይተህ ማስተኛት ብቻ ነው። ምክንያቱም ያው ሊገልህ ከመጣ ሰራዊት ነው። ሰራዊትና ሰራዊት ደግሞ ያው ሊገዳደሉ እንደተዘጋጁ መጠን ማን ነው የሚቀድመው? መቅደም አለብህ ከመቀደምህ በፊት እንጂ የኤርትራ ሰራዊት ሆም ብሎ ሰላማዊ ህዝብ ሲቪል እንደማይነካ እኔ በ100% ቃል እገባልሃለሁ። አያደርገውም፣ በፍጹም አድርጎት አያውቅም። ካሁን በፊት አድርጎት አያውቅም። አሁንም አያደርገውም። ለሚመጣውም ሲቪሊያን አይነካም። ሆም ብሎ ወደ ሲቪል አይተኩስም የኤርትራ ሰራዊት። ይሄ እርግጠኛ መሆን አለብህ። ቀጥል። ትግራይን ማንበርከክ አለበት ብለው ለህተ ቀን እየሰሩ ያሉ ሰዎች ናቸው። ይሄ እነዚህ እንታገላቸዋለን። የህልውና ጉዳይ ገጥሟቸው የመኖርና አለመኖር ጉዳይ ውስጥ ሁኔታ ውስጥ ገብተው ሂድ ሚዲያ ላይ እየተባሉ እየተገፉ የሄዱትን ግን አንዳንዶቹ በማስረጃም ጭምር ስለደረሰን እኔ በይፋ በውስጥ ይቅርታ መጠየቅ ሰው አለኝ። እኔ ሁለት ያስመን አላነሳው ብዬ እነግረዋለሁ። በተረፈ ግን ሻዕቢያ ማን አስገባው የሚለው ቋንቋ ዋናው ግንዱ አዲስ አበባ ሆኖ እያለ በፐርሰንቴጅ ይሰራል። ይሄን ያክል ነው ፐርሰንቴጅ የሰራው። ፋኖ ይሄን ያክል ወንጀል ሰርቷል። የአማራ ልዩ ኃይል ይሄን ያክል ወንጀል ሰርቷል። የአማራ ሚሊሻ ይሄን ያክል ወንጀል ሰርቷል። ይሄ ተከዘዘብ የሚባል ይሄን ያክል ሰርቷል ምናምን እየተባለ እየተሰራ ነው። ምናልባትም ወረድ ሲል ደግሞ የወሎ ፋኖ እንደዚህ ሰርቷል፣ የጎንደር ፋኖ እንደዚህ ሰርቷል ተብሎ ደግሞ ዳታ ሊያወጣ ይችላል ነገር። ብልጽግና ግን ጨዋ ነው። መከላከያ ጨዋ ነው። ሶፊያን የሚባለው አይነት ጨዋ ነው። ምንም ችግር የለም። እኛ ስለ መከላከያ አያገባንም። የፈለገውን አድርገዋል። ስለዚህ እናንተ ነው የምትወጡት ከሱ ጋር። ስለ ኤርትራ ግን እሺ እንበለው በፐርሰንት የሆነ ነገር አድርጓል ካልክ ሲቪሎች ላይ ምንም ነገር እንደማያድ ይሄ መተማመን ብቻ ነው ያለብህ። ምክንያቱም ሰራዊታችን በደንብ ነው የምናውቀው። አያደርገውም። እና እንደዚህ አይነት ሀሳብ ካላችሁ የበደላችሁትን የኤርትራ ሰራዊት የበደለውን ይህንን የሚያክል ፐርሰንት ነው ካላችሁ የእናንተ ለኤርትራ የበደላችኋት ፐርሰንቱን መናገር ግድ እንደሚላችሁ መቼም አትረሱትም። ስለዚህ ችግር የለም። ማን ነው ትልቁ በደለኛ? መጨረሻ ላይ ስለምንደርስበት ያው ቀጥል። ሌላ ነገር የለም። አበባው ጨዋ ነው ይነግረናል። እነዚህ ሰዎች እንዲሁ ዛሬ አጀንዳ አደረግናቸው እንጂ ለትግራይ ህዝብ መንገር ያለብን ጉዳይ አለ። ትግራይ በተለይ ለዲሲሽን ሜከሮቹ ለባለብትርና ለባለ እስክሪብቶቹ ፖለቲካ ለሚሰሩና ውትድርና ውስጥ ያሉ ወታደሩ ታጋዮቻችን የትግራይ ታጋዮች እና አጠቃላይ የትግራይ ህዝብ በተመለከተ ግን መልእክት አለን። እነዚህ ትሮልስ ናቸው፣ የሶሻል ሚዲያ ትሮልስ ናቸው። ለማወናበድ አጀንዳ ለመስጠት አብይ አህመድ የላካቸው ናቸው። ሶሻል ሚዲያውን በሙሉ ተከታተሉ። ዝም ብሎ ዛሬ እንኳን አሁን ዛሬ ማን እየተናገረ ነው? እኔ ላይ ብያለሁ ማለት ትክክል። በእውነት እዚህ ጋር ካንተ ጋር ነው ያለው። እንደሱ አድርጎ አሁን በተለይ አንድ ነገር እኔን ልጨምርልህ እዛ ጋር ኤርትራና የትግራይ ህዝብ እና መንግስት በጥሩ ሁኔታ ተስማምቶ እየሄደ ስላለ ያንንን ፍቅር ወይም ያንንን መስማማት መሀላቸው ላይ ያለ ከኤርትራና ከትግራይ ህዝብ ያለ መስማማት እንዴት አርገን እናጥፋው? ህዝብ ለህዝብ እንዴት ይበላላ? ህዝብ ለህዝብ እንዴት ይጠላላ? ይህን ነው አሁን ለዛ ነው እንደዚህ የሚያደርጉት ያሉ። ልክ እንደምትለው ያለው በሁሉም ሚዲያዎች በተለይ እነ ጻድቃን እና እነ ጌታቸው ረዳ የሚያወሩት ያሉት ወሬ ይሄ ለሁለቱም ለትግራይ ህዝብና ለኤርትራ ህዝብ ሰላም እንደማይፈልጉ
ያው ኦፕን አድርገው እየተናገሩ ነው። ምክንያቱም የኤርትራና የትግራይ ህዝብ አብረው ተስማምተው ከሰሩና አብረው በአንድ እርምጃ ከተጓዙ ያው እንኳን የፌዴራል ሰራዊት እነዚህ በተኙበት የሚያሩ ሌላም ቢሆን ወደ ትግራይ ይሁን ወደ ኤርትራ የሚያይ እንደማይገኝ የታወቀ ነው። ለዛ ነው የተጨነቁት። ይሄ እኮ ምንድን ነው የሚባለው በትግርኛ ሕኑቅ እንታይ የውፅእ ዓፍራ ሰው መጨረሻቸው ነው። መጨረሻቸው ስለሆነ እንዴት አድርገን ይህንን በትግራይና ኤርትራ ላይ ያለው ሰላም እንስበረው፣ እንዴት አድርገን እሳት እንከስክስላቸው፣ ይሄ ነው አሁን ያለው። ስለዚህ ልክ እንደምታደርገው ያለው ለትግራይ ህዝብ፣ ለትግራይ ወጣቶች ኒው ጄኔሬሽን የተበከለ አእምሮና የተበከለ ታሪክ ይዘው እንዳያድጉ ማስተማር የእናንተ ኃላፊነት ነው። እኛም በእኛ ተራ የኛ ኃላፊነት ነው። ስለዚህ ተባብረን ወደ ጥሩ የሆነ መንገድ እንደምንሄድ እርግጠኛ ነኝ። እንትና ጻድቃን እየተናገረ ነው። ፓርቲቱ እዛ ሜዳ ላይ እየተናገረ ነው። ፓርቲቱ ይሄ ማለት ነው አሁን ፕሪሚየር አይደል ሻዕቢያ ያሰማራውን የጥፋት ጥምረት ከመሰረቱ ለማስወገድ ይላል። አሁን እየተላለፈ ያለ ፕሮግራም ነው። ክፍል 2 ነው ይሄ ክፍል አረና ትግራይ ተሸንፈች ቆላተን ቤት ተብሎ አሁን ይሄ ዛሬ ነው። ጊዜው አስተዳደሩ የወታደሮች ሆኗል። ህወሓት በየቀኑ እየፈረሰ ነው። ይሄ አረና ነው። ህወሓት ለመንግስቱ ድርጅት ጻፈው ደብዳቤ አሁን የዛሬ ነው። ሪፖርተር ነው። አረና የመድረክ ገነ ፕሮፌሰር መራራ ጉዲና የሚሰራ ነው። ገና ወቅታዊ አንድ ይሄ ሶሻል ሚዲያ ትሮልስ ናቸው እነዚህ አጀንዳ። አሁን ዛሬ በተመሳሳይ ቀን ነው ሁለቱ አንድ ጽህፈት ቤት ነው። አንደውም በዛ ወሬው አለ ዛሬ ተነሳው ያው ብዙ ነገር አለ። ይሄ ሰውዬ ይሄ ምንም እኛ አባትም እኔ አንተ ሰውዬ እያልን ነው። በጣም ተቸግረናል። ግን ይሄም ስራ ላይ ነው። ይሄ በቢቢሲ ይመጣል። ይሄ በሪፖርተር ይመጣል። ይሄ በኤንቢሲ ኢትዮጵያ ይመጣል። ተመልከቱ። ጠቅላላ ሚዲያዎች ሁሉም በቻሉበት መንገድ መጥተው ስለ ኤርትራና ትግራይ የሰላም መስፈን ሁናቴ እንዴት አድርገው ያበላሹት። ይሄ ነው አንደኛ ስራቸው። አለቀ። ሌላ ምንም ትርጉም የለውም። ይቀጥሉታል ደግሞ በተባባሰ መንገድ ወይም በጠነከረ መንገድ እንደሚቀጥሉበት መርሳት የለብንም። በትግራይም ይሁን በኤርትራም ይሁን ንፋስ የሚባል ልታስገቡ አይገባም። እነዛ መሃል ውስጥ ትግራይ ውስጥ ያሉት የትግራይ ተወላጆች የጻድቃን አይነት አእምሮና ጭንቅላት ያላቸው በክፋት የተሞሉ እኔ እርግጠኛ ነኝ ጻድቃን እየከፈለ የሚያሰራቸው ሰዎች እዛ እንዳሉ ማወቅ አለባችሁ። ህወሓቶች መሃላችሁ ላይ እሾህ አቅፋችሁ እያደራችሁ ነው። መንጥራችሁ ማውጣት ያለበለዚያ ያው እንግዲህ ልክ ይሄ የ75 ዓመት እድሜ ያደረገ በ20 ዓመት ላልሞሉ የትግራይ ወጣቶች ሊያስጨርስ ምንም እንትን የሚባል እንደማይኖረው ማወቅ አለባችሁ። ስለዚህ እነዚህ አረና ምናምን የሚባሉት መሀል ትግራይ ውስጥ ቁጭ ብለው ኮንፈረንስ እያደረጉ ወጣቶችን ክፋት እያስተማሩ ያሉ ያው በእነሱ እንደምትጠፉ መርሳት የለባቸውም። ስለዚህ ብዙ ጥንቃቄ ህወሓቶች ብዙ ጥንቃቄ ነው የሚያስፈልጋቸው። ስለዚህ ያው እንግዲህ ስታሊን እኔ እንኳን መንከር ባልችል መጠንቀቅ እንዳለባቸው ግን ከእናንተም ይሁን በሌላ መልኩም መነገር እንዳለበት ጮክ ብላችሁ ማውራት እንዳለባችሁ ነው እኔ ማምነው። ቀጥል እንስማና ተናበው ነው የሚሰሩት። እና ከአጀንዳችሁ ውንፍ እንዳትሉ
አጀንዳ ለመስጠት ነው የመጡት እነዚህ ሶሻል ሚዲያ አጋጣሚ ሆኖ መልስ አይሰጡም መልስ ይመጣ ምን ለሞተ እንትን መልስ ይሰጣል የለም እኮ ከትግራይ አሽቀንጥሮ ለጣለው የትግራይ ህዝብ እኮ የትግራይ ፖለቲካ አትሞስፌር አልፈቅድ ብሎ ሄዶ ጣጣጣ አድርጎ ይላካቸው ናቸው እኮ ትግራይ ተሸነፈ ተብሎ ቆላ ተንቤን በገባበት ጊዜ አረና ቦታ አግኝቶ ነበር ትግራይ ቢሮ ኃላፊ የዚህ ቢሮ ኃላፊ ምናምን ከዛ ደግሞ አሸንፎ አሽቀንጥሮ አዲስ አበባ ሸሸ ከዛ ደግሞ መጥቶ እኔ ዲሞክራሲያዊ ታጋይ ነኝ ይላል ምን ትግል ላይ ናቸው ሁሉ አንድም ልጨምርላችሁ አንዲት ማማ እኔ በእውነት ስሟን ባላነሳ ደስ ይለኛል ግን ስራ ላይ ስለሆነች እኔም ትንሽ ነካ እናርጋት አረጋሽ ማማ አረጋሽ ባቅሜት እኮ ነው ሁሉ ባቅሜት ነውና በስተጀና ሁሉም እየተጫወቱ ነው አሰብ እኮ ኢትዮጵያ እኮ ነው መለስ አሁንም ሁሉ መለስ ይላሉ በነገራችን አረጋው መለስ ነው ጉዳይ ያደረገን እኔ ታግዬ ነበር ጻርቃንም እኔ እስከ መጨረሻ ታግዬ ነበር ኢትዮ ኤርትራ ስናሸንፍ አሸንፈን አሰብ እናምጣ ብዬ ነበር ብቻ የቀረው ደጋፊ አጣው ይላል አረጋሽ ዲክታተር ነበረች በህዋት ጊዜ እልም ያለች ዲክታተር ትዕምት ሲቋቋም እኔ ያለኝ ማስረጃ አለኝ ትዕምት ሲቋቋም ተጠሪነቱ ለማን ይሁን ሲባል የትዕምት ተጠሪነቱ 1992 አካባቢ ነው እንትን ሲደረግ ከህግ አንፃር ከኢኮኖሚ አንፃር ከምናምን አንፃር የሚያጠኑ ሰዎች ነበሩ እንደዚህ እና ተጠሪነቱ ለትግራይ ምክር ቤት ይሁን ትዕምት ለትግራይ ምክር ቤት ይሁን ሲባል ህጉና የኢኮኖሚ ዘርፉን አሉ ብዙ ሰዎች አሉ በህይወት አሉ አንዳንዶቹ አንደኛው የተቃወመችው እሷ ነች በዛ ሰዓት ሲያስተዳድሩ የነበሩ የትዕምት አስተዳዳሪዎች የነበሩ እነስዬ ያስተጋቡት ድምጽ ማንንም ያቆን በዛ ሰዓት ለምን ተብሎ የትግራይ ህወሓት እኮ የትግራይ ህወሓት እንዴት ተብሎ ነው ወደ ትግራይ ምክር ቤት የሚሆነው የራሳችን እኮ ነው መጨረሻ ላይ ህወሓት ትዕምት እንዴት ወደ ምክር ቤት አይገባም ራሳቸው በነበሩበት ፈላጭ ቆራጭ በነበሩበት እነ ገብሩ አስራት በነበሩበት የትግራይ ፕሬዝዳንት በነበሩበት አረሄ ወደ ህዝብ ይሁን ተጠሪነቱ ለምክር ቤት ይሁን ሲባል አይሆንም ይሄማ ለቦርድ እኛ ህወሓት ነው የምናስተዳድረው ሲሉ ላይ ነበሩ መጨረሻ ላይ እዛው ቀጠለ ህግ ነውና ሲቀጥል ህወሓት እኮ የበላው ነው ቴድሮስ ሐጎስ አይደለ እስከ ባለፈው ሳምንት ቴድሮስ ሐጎስ ነበር የሚያስተዳድረው ጠቅላላ ሲጫወት ነበር እቺ አንደኛዋ ተቋሚ ነበረች ማስረጃ ስላለኝ ነው ሙሉ ታሪኩ ስለማያስፈልግ እሷም ስላላረጀች አያስፈልግም ብዬ ነው እንጂ ያሳየችው ትዕቢት እና የተናገረችው ንግግር ከባድ ነበር እንዴት ተብሎ ለትግራይ ምክር ቤት ይሆናል ብላ አሁን اوكي مبارك برات تخاتلتي لول بحر ميديا نايلوم انتي مدبي ابزيا ودي بقدماي بارت غير يالخو ابكالاي بارت قصللكم صادقانون كالاي بارت حيزو وصي سلازلو ساغيره خال نايم حرنيا بروجرام كقربلكم اوكي ود የሉል ባሪ ተከታታዮች የዛሬ ፕሮግራሜን እዚህ ጨርሳለሁ ይሄ ፓርት 1 አድርጌ ነው ያቀረብኩት ሁለተኛ ፓርቲም ሊመጣ ይችላል ጻድቃን ሁለተኛ ፓርቲ እያደረገ ስላለ ትንሽ ከዛ ቆንጨባ አድርጌም የሆነ ፕሮግራም ልሰራላችሁ አስቤያለሁ የዛሬ ግን መደቤን በዚህ አጠናቅቃለሁ በዚች ሙዚቃ ላሰማችሁና መጨረሴ ነው ቴንኪው ዘላለማዊ ዝኽርን ክብርን ንሰማዕታትና ዓወት ንሓፋሽ أحفرهم قويتا سماياتو قويتا مدر بحرو أبي شميم كيوم نطم زفكرو أحفرهم سلام قديدكا برهان زولعكا عد من صلاحتها أحفرهم كمسنكا أحفرهم لي من أكبر أحفرهم لي أبن حزبي أحفرهم بسحهم قماميرهم أطوار تخمروا نسيلهم نيرو فقرتهم زسعروا أحفرهم موني تخالي لأقتهم يحزنوا نكت سعرتهم وجو يكدنوا المحلى نيكت سانتا زحابيو سلكي المفترات سيطان زساسيو عمس مغنتو